ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ሁሉ ሰላም ጤና፣ ሁላችሁም ባላችሁበት ቦታ ጤና ሰላም ይብዛላችሁ። ሁላችሁንም እጅግ በጣም ወዳችኋለሁኝ። ዛሬ እንግዲያው በአንዳንድ ነገር መጥቻለሁኝ። በወንድሜ ጉዳይ አንዳንድ የሚያስጨንቁኝ ነገሮች ነበሩ። በስልክም ሳወራው የሆነ ብዙም ደስተኛ ሆኖ አያወራኝም። በአካል ማግኘት እሱን አልቻልኩም ነበረ እና በስንት ትግል ዛሬ ደውዬለታለሁኝና ና እስኪ እናውራ ከአንተ ጋር ማውራት ፈልጋለሁኝ ምን ሆነሃል ምናምን ብዬ ጠየቅኩት። ማለት የሆነ የማየው ነገር ሁኔታው ደስ ስላላለኝ ማለት ነው። እና አብርሽ ደግሞ ታናሽ ነው፣ ገና ልጅ ነው ማለት ያለ እድሜውም ነው ወደ ትዳር እንግዲህ የገባው ቶሎ ብሎ ቸኩሎ ነው ትዳር ውስጥም የገባው። በዛ ነገሮች ሁሉ አንዳንዴ ሲመስለኝ ከአይምሮ በላይ ነገሩ በጣም እያስጨነቀው መሰለኝና የሆነ አንዳንዴ ምን አለ መሰላችሁ ከምትጠብቁት በላይ አይምሯችሁ ላይ በጣም የተለያዩ ነገሮች ሲደራረቡባችሁ ግራ ይገባችኋል። ገብቷችኋል? የምታደርጉት ነገር ያስጨንቃችኋል። ትንሹም ትልቁም በጣም ያበሳጫችኋል። እና በአሁኑ ሰዓት የሆነ በትንሽ በትልቁ ይበሳጫል፣ ይናደዳል፣ ብዙ ነገር ውስጥ ይገባልና ያ ነገር የሆነ ለኔ ስላላስደሰተኝ ይሄ ልጅ ነገ ህይወቱ እንደዚህ መሆን የለበትም። ምክንያቱም ነገ ሌላ ህይወት አለ። ምክንያቱም የሱን ደህንነት ጤንነቱን እንፈልጋለን። ሰላም መሆን የተስተካከለ ትዳር ውስጥ ቢኖር የተስተካከለ ላይፍ ውስጥ ቢኖር በጣም ደስ ይለናልና እግዚአብሔር እንዲያደርግለት የምፈልገው እሱ ነው። እንዲሆንለት የምፈልገው እሱ ነው። እንዲስተካከለለት ህይወት ጥሩ ነገር እንዲገጥመው ፈልጋለሁ። በመንገዱ ላይ የሆነ ችሎ ማለፍ አንዳንድ ነገሮችን በቃ ያልፋል፣ ነገ የተሻለ ይሆናል ብሎ እንዲያስብ ያንን ነገር ለመናገር ፈልጋለሁ እሱን ዛሬ። ምክንያቱም አንዳንዴ እንደዚህ አይነት ነገሮች ስትናገሩ የበለጠ እኔ በጣም አወራዋለሁኝ እኮ በአካል እንገናኛለን፣ በስልክ ማገኘዋለሁ። ግን የሆነ ሰሞኑ ትንሽ እኔም በስራ ምክንያት ትንሽ ጫና በዝቶብኝ ብዙም አልተገናኘንም። እንዳውም ትላንትና ሲስተር ራሱ በግድ ካልመጣ ብላ ስታስጨንቀኝ ብለሷ ብዬ ነው የመጣሁት። እና ዛሬም ደግሞ በቃ ትላንትም እሷም እንደዛ ስትለኝ የሱም ነገር ሲደረብብኝ ለምን እስኪ አላግኘው ብዬ አሰብኩኝና ለዛ ነው ቤተሰብ እንግዲህ ያው ዛሬ እሱን የቀጠርኩት። እስኪ በእናንተ ፊት ደግሞ የሚያስጨንቀው ነገር ካለ ምን ችግር እንዳለ ደግሞ ጠይቀዋለሁ። በእናንተ ፊትም እንግዲህ ያው ከወንድሜ ጋር እኔ እና እሱ ብቻ ሆነን የምናወራበትን ጊዜ አግኝቻለሁኝ። ጤና እንዴት ነህ? በጣም ይመስገን ሰላም ሁሉ አማን። እና ምን ልልህ ፈልጌ ነው የሆነ ማለት ብዙም በግሏ መታ የሆነ ነገር ስትል እኔም በግሌ መጥቼ የሆነ ነገር ስለ የሆነ ህይወት ላይ የሚቀር ነገር እንዳለ ተስፋ አደርጋለሁ። ገብቶሃል አይደለም? ይፋም ላንተ እንደዛው ያንን ሁሉ ነገር የሚሆነው በቀደም አይተሃል። ከይፋም ጋር ስንጨቃጨቅ እኔ በግል እሱን አግኝቼ ለማውራት ሞክሬያለሁ። ይሄንን ሁሉ የምንጨነቀው ለአንተ ደህንነት፣ ለአንተ ሰላም፣ አንተ ደህና እንድትሆን ስትስቅ እንድናይ እንፈልጋለን። ገብቶሃል አይደለም? እኔ ትላንትና ወንድሜን የማውቀው እጅግ ፍሪኪ ነው። ትዳር ብዙ ነገሮች አሉት እና ዛሬ ልጠይቅ የፈለግኩት ምክንያት ሳይ በስልክም ሳናገር የሆነ ብዙ ደስተኛ አይደለህም፣ በአካልም ሳገኘ የሆነ ጥሩ ላይ ስላልሆን የሚጨነቁ አሉ። እጅግ ብዙ ሰዎች ይደውሉልኛል። በጣም ብዙ ሰዎች ነው እንደዚህ የሚሉኝ እና ወይ የሚያስጨንቅ ጉዳይ አለ ወይ ብዬ ልጠይቅ ነው። ያው ስለ ወንድሜ አንዳንድ ጊዜ ሁሉም ነገር አችለውም እና ሁሉም ነገር ለእናንተ እንዲያም ላይ ወጥቼ ያንዳንዱ የሚሰማኝን ነገር አልችልም እና አንዳንድ ጊዜ የተሰማህን ስሜት ለመናገር ስታስብ ቀድሞ የሚረዳ ሰው ያስፈልጋል። አንደርስታንድ ሊያደርግም ሰው ያስፈልጋል። ብቻህን ሆነክ መጨነቅ ይሻላል ብዬ አስባለሁ። ምናምን የሰው ልጅ ሆነክ ተናግረህ ሰው ካልተረዳህ አውርተህ ሰው ካልገባው ብዙ ለማስረዳት እሞክራለሁ። ያው እና የእናንተንም አልፈርድም። ለምን ሁላችሁም እንደራሳችሁ ነው አስተያየት ልትሰጡት፣ እንደራሳችሁ ነው ሁሉ ነገር የምትመሰክሩት እና ማን ይረዳኛል ብዬ ለማን ውስጥ የለም ነገር በዛ ምክንያት ነው ትንሽ አንዳንዴ ሳላውቀው እኔ ራሴ ያላውቀውን ስሜቴን ምን እንደሆንኩኝ ነገር እስከሚገባኝ ድረስ በጣም ከፍቶኝ ምናምን አገኘዋለሁ ራሴን እና ያለውበት ላይፍ ያሳስበኛል። የፋሚሊ ነገር ብዙ ነገር ያስጨንቀኛል እና ያንዳንዱን ጭንቀት ደግሞ ለሰው አውርተህ አጨርሰውም እና ለዛ ነው በዚህ ሳምንት ደግሞ ይሄን የተፈጠረ ነገር ኖሮ ሳይሆን ከሰው ልጅ ነው የምታስበው ነገር አለ፣ የምትጨነቀው ነገር አለ። ከራስህ በላይ ዙሪያ ላይ ላሉ ሰዎች ታስባለህ፣ ዙሪያ ላይ ላሉ ሰዎች ትጨናነቃለህ ምናምን እና በዚህ ታይም እኔ ምን ያስጨንቅሃል ብትለኝ ምን ማያስጨንቅህ ነገር አለ ብትለኝ ይቀለኛል። ምን ያስጨንቃል ከምትለኝ ምን ማያስጨንቅህ ነገር አለ ብትለኝ ይቀለኛል። ሁሉም ነገር ጭንቀት እየሆነብኝ ስለሆነ የሆነ ነገር አለፍኩት እና ሰላም አገኘሁኝ ብዬ
ያ ነገር ላይ ትኩረት ሳደርግ ያንን ነገር ደግሞ ለመበጥበጥ የሆነ ሰው ይመጣል። ህይወቴ ትንሽ በጥብጥ ያለ ነገር ነው። ከልጅነት ጀምሮ ያሳለፍኳቸው ነገሮች እንዴት ነው እኔ ላይፍን ሀብ የጀመርኩት በቃ ከዛሬ 3-4 ዓመት ጀምሮ የኔ ህይወት ትንሽ የተረጋጋ አይደለም በብዙ ነገር አንጻር ማለት ነው። ከራሴ ጋር ብዙ የምጋጭባቸው እና የምጣላባቸው ጊዜያቶች ይበልጣሉ እና ይሄ እንዴት ነው ሁልጊዜ ችግር ማያጣው ሰው ወይንም ሁልጊዜ የሆነ ነገር ማያጣው ሰው ሆኛለሁ በዚህ ታይም እና ለምን እላለሁ ከፈጣሪም ጋር አንዳንድ ጊዜ በቃ ለማውራት ሞክራለሁ። ለምንድን ነው እንደዚህ መሆኑ? ለምንድን ነው ምክንያቱ ምንድን ነው ምናምን ነገር እላለሁኝና አንዳንዴ በኔ በዚህ ታይም ቢያንስ ለራሴ ሁሉ ነገር ሰላም አግኝቼ ነገሮች ተቀይረው በዚህ ታይም ለቤተሰብ ማስብበት ጊዜ ነውና ግን ደግሞ ያ አይደለም እኔ ጋር እየሆነ ያለው ለዚህ ጭንቀት ላይ ሆንኩት። ከራሴ አልፌ ለእናት አባቴም ጭንቀት ላይ ሆንኩባቸው ማስተውልና ያ ነገር ሳስብ ትንሽ ከፋኛል። ማለት ወንድሜ ምን አንድ ሰው የሚደብር የሚጠፋ ነገሮች አሉ በቃና ሁሉንም ነገር ደግሞ ተናግራችሁ ጨርሰው እንደነገርኩ ነው። ለማስረዳትም የሚረዳ ሰው ያስፈልጋልና ልክ ነው። ያም ነገር አለ። ግን በቃ ነገሮች ሲደራረብብኝ አንዱን አለፍኩት ስለ አንዱን እንትን አልኩኝ ስለ አንዱ ምናምን ላይፍ አሰልች ይሆናል የሆነ ሰዓት ላይ እና እኔ አንዳንዴ አሁን በቃ ስልችት ይለኛል ነገሮች ማለት ነው። ሁሉ ሰው የሚባል ነገር ያስጠላኛል። በቃ ህይወት በጣም ያሰለችኛል። አንዳንዴ ማይሆን ነገር ማይሆን ውሳኔንም ለመወሰን እሞክራለሁ ምናምን ነው። ያው አንዳንዴ ደግሞ በአንተ ምክንያት የሚኖሩ ሰዎች እንዳሉ ስታስብ ዙሪያ ላይ አንተ ስላለህ የሚኖሩ ሰዎች አንተ ስላለህ የሚሰሩ አንተ ስላለህ የሚወጡ የሚገቡ ሰዎች እንዳለ ስታስብ ያንተ መኖር የሚያሳስባቸው ሰዎች እንዳለ ስታስብ አንተ ምን ለመኖር ትወስናለህና እንጂ ላይፍ ትንሽ ከባድ ነው። በትንሽ በዚህ እድሜ ብዙ ነገሮችን አሳልፌያለሁ፣ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችንም ተምሬያለሁና እኔ አሁን እንደምወስነው በቃ እኔ ዙሪያ ላይ የምጠቅማቸው ሰዎች ስላሉ በቃ መኖር አለብኝ፣ ለልጄ መኖር አለብኝ፣ ለእናቴ ለአባቴ መኖር አለብኝ ምናምን የሚል ሀሳብ አስባለሁኝና ዛዛ ነገር ስለምገባ ነው እንዳውም ትንሽ የተረጋጋሁት እንጂ ብዙ ቀን ማይሆን ውሳኔ ለወስነና በቃ ከራሴ ጋር እንጋጫለሁ፣ ከራሴ ጋር እጣላለሁ እና በቃ እንዴት ነው መሰለህ የሆነ በዛ ታይም ደግሞ እዛ ሞመንት ውስጥ ሆኜ ሰው ምን ሆነህ ነው ምናምን ሲለኝ ይብስብኛል ነው በቃ የባሰ ይከፋኛል። ሆድ ነው የሚበሰኝና ምን ላድርግ ሳትፈልገው ነው እንደዚህ አይነት ስሜት ውስጥ የምትገባው። ብቻ እናንተንም ለማስጨነቅ እናንተንም ለማስደበር ብዬ አይደለም በዚህ ልክ እየሆንኩኝ ያለሁትና ማለት ወንድሜ ምን አለ መሰለህ ልክ ነው ያነሳው ነጥብ ሁሉ አንተን የሆነ አሁን የሆነ ቢያንስ እንኳን የሆነ የገባኝ ነገር አለ ብዬ አስባለሁ። ምክንያቱም እኛ አንተን ሳንረዳ ቀርተን አሁን ምናልባት አሁን እኛ እናንተም አልተረዳችሁም እንደ ቤተሰብ አይነት ነገር ስትል እኛ አንተን ሳንረዳ ቀርተን ምናምን አይደለም። አንዳንድ ጊዜ ምን አለ መሰለህ የሆነ ህይወት ተጀምሮ ያንን ህይወት የሆነ ብጥስ ሲል የሆነ እንዳልታሰበ አይነት ነገር ወይ ደግሞ እኛ እንደ ቤተሰብ ያላቀድነው አይነት ነገር ሲሆንብን የሆነ ያስደነግጣል። ገባር በምን አይነት መንገድ ያንን ህይወት ላስተካከል በዛ ህይወት ላይ ደስታ አለ። ምክንያቱም በዛ ህይወት ላይ አንተ ደስተኛ ነበርክ፣ በዛ ህይወት ላይ ደስ የሚል ፍሬ ነበረ። ገባ ያንን ነገር ገና አይተን ሳንጠግብ የሆነ ነገር ሲፈጠር መሀል ላይ ሁላችንም ይሄ የግል ሀሳባችን እንትን አለ። ተረዳኸኝ አይደለም? ብዙም የግሏን ሀሳብ የፋሚ ራሱ እኔም የራሴን ቤተሰብም ጋሽዬም በቃ የሁላችንም የየራስ ሀሳባችን እንትን አለ። አሁን ላይ ግን ለኛ የገባን ነገር ምንድነው? ከቡዜ ጋር ተገናኝቼ ነበረ፣ አውርቻታለሁ። እሷ ማለት ያለባትን ብላኛለች። በቃ በዚህ ሰዓት ለሱ አጠገቡ መሆን ነው እንጂ ያለባችሁ አንዳችሁ እዛ ጋር አንዳችሁ እዚህ ጋር መሆን የለባችሁም አይነት ነገር አለች። የእሷን ሀሳብ እደግፋለሁ ግን የሆነ ማለት እውነታ እኔ አሁን ብዙ ጊዜ ታውቀኛለህ፣ ከአንተ በላይ ማንም የሚያውቀኝ የለም። እውነታ እንፈልጋለን ቢሆንልኝ ብዬ ቢስተካከልልኝ ብዬ የእናንተን ህይወት ለማስተካከል በሞክር ሁለታችሁም እንግዲያው ነገሩ ስላልሆነልኝ በቃ ሁለታችሁም የራሳችሁን ህይወት ኑሩ ብዬ ያልኩት ያንተን ጭንቀት ስለማልፈልግ ነው። ሳይ እየተጨነክ ነው፣ ሳይ የሆነ ውስጥ እየገባህብኝ ነው። ገባህ አይደለም? ያኔ በቃ የራስን ህይወት ኑር። አንተ ከኤርሜላ ጋር መሆንን ደስታ የሚሰጥ ከሆነ ደስተኛ ሁን ነው የኔ ሀሳብ። ተረዳኸኝ አይደለም? እና ደግሞ አንተ ስትኖር በአንተ ላይ እኛ አለን።
ተረዳኸኝ አይደለም? አሁን ሌላ ሰው ባይፈልግህ እኛ እንፈልግሃለን፣ ቤተሰቦችን። ከኛ ባለፈ ደግሞ በአሁኑ ሰዓት አንተ እጅግ በጣም ደስተኛ የምትሆንበት እጅግ በጣም ሀሴት የምታደርግበት ነገር ቢኖር ምንድን ነው? ልጅ አለ። ያው ካገባም በኋላ ከወለድም በኋላ ሀሳባችንም እሱ ነው። አሁን አንዳንዴ ታውቃለህ፣ እኔ ስራዬ ትንሽ ብዙ ጭንቀት ይበዛብኛል፣ ብዙ ነገር ብዙ ውስጥ እንደምገባ ታውቃለህ። ግን እቤቴ ስገባ ልጄን ሳያት ይሁን የሚሰማኝ ደስታ ልነግርህ አልችልም። ጭንቀቴን ሁሉ ድካሜን ሁሉ የምረሳው እሷን ሳያት። ተረዳኸኝ? ስለዛ አንተም በጨነቀ ሰዓት በከፋ ሰዓት ፈጣሪ ይመስገን ከሩታ ጋር እንግዲያው በልጃችሁ ምክንያት ጭቅጭቅ ስለሌለባችሁ በጨነቀ ሰዓት በከፋ ሰዓት ልጅን ስታገኘው ሰላም ታገኛለህ። ምክንያቱም የሆነ ልጅ ንጹህ ነዋ። ልጅ እኮ አንተ ልጅ እያለ አባትና እናትን እንደተደሰቱ ሁሉ እኛ እንደተደሰትን ሁላ አሁን አንተ ልጅ በቃ የሆነ እሱን ስታየው አንተ ደስተኛ ትሆናለህ። ምክንያቱም የአንተ ንጹህ ማንነት ልጅ ነው። ተረዳኸኝ አይደለ? አሁን አንተ በዚህ ማንነት እንግዲህ እያልከኝ ነው ክፉውንም ደጉንም ጥሩንም ምኑንም ወጥተህ ወርደሃል አይደለ? ልጅ ግን ስታየው አሁን ምንድን ነው? ልጅህ ንጹህ ነው። ምንም አይነት ክፋት ያልተቀላቀለበት ምንም መጥፎ ነገር የሌለበት ልጅ ነው። ስለዚህ ይሄ ልጅ ማለት ትላንትና ያንተ ልጅነት ማለት ነው። ገባ? ስለዚህ ያንን ልጅነትን እያሰብክ ያንን ህፃንን እያየኸው በቃ የሆነ እሱን ስታይ ጭንቀትን ልትረሳ፣ እሱን ስታይ ነጌን ተስፋ ልታረግ። ተረዳኸኝ አይደለ? አንዳንዴ ምናልባት አሁን እኛን ብትመለከት እንግዲህ ሁላችንም ፈጣሪ ይመስገን ሁሉም ቦታው ነው ያለው። ገባ? እናት አባቶቻችን ማገዝ ባለብን እናግዛለን። ግን እናት አባቶቻችን ባናግዛቸውን ይኖራሉ፣ እኛም ባንተጋገዝም እኛ እንኖራለን። ልጅህ ግን ካላገዝከው በዚህ ሰዓት አሁን እሱ ምክንያቱም ምንም ማለት ልጅ ካላገዝከው ግን ነገን መጓዝ ወይ ደግሞ ለነገ ሩቅ መሄድን አይችልም። ተረዳኛ? ስለዛ ለልጅ ስትል ደስተኛ ልትሆን ይገባል። እኛ ደግሞ የምንፈልገው አንተ ጭራሽ ደስተኛ ስትሆን ማየት ነው። ምክንያቱም የትላንትና እኔ በበኩሌ በቃ የትላንትና አብርሃም ነው የምፈልገው። ትላንት የነበረ ያንን ደስታ እንዴ በቃ ትላንት እኮ እንዴት እንደምትዘል ምናልባት አንዳንዴ ደግሞ እስኪ ራስን ቁጭ ብለህ የትላንትናህን ነገር ይኸው ከዛ በኋላ እንዴ ትላንት እንደዚህ ነበርኩኝ እንዴ ትላንት እንደዚህ ሆን ነበር እንዴ እያልክ እየተስተካከል እንደውም የተሻለ ነገር እየገጠመ ይሄዳል። ወንድም አትጨነቅ። ወንድ ልጅ ደግሞ ብዙ ፈተና አለ፣ ብዙ መውጣት፣ ብዙ መውረድ አለ፣ ብዙ ነገር ይገጥማል። ገና ከዚህ በኋላ ብዙ የሚገጥሙ ነገሮች አሉ። ተረዳኸኝ አይደለም? ክፉ ደግ ይገጥመሃል፣ ትላልቅ ነገሮች ይገጥመዋል። አሁንም ምናልባት እስካሁን የተሸከምከው ነገር ትልቅ ሆነብህ አይደለ? ከዚህ የበለጠ ነገር ደግሞ ትልቅ ነገር ሊገጥም ይችላል ብለህ ማሰብ አለብህ ማለት ነው። ተረዳኸኝ አይደለ? እንጂ እኛ ለአንተ ሳንጨነቅ እንዴ እኛ ለአንተ ካልተጨነቅን ማን ይጨነቅልሃል? እኛ ስጋዎችን ተረዳህን አይደለ? እኛ ማናችንም የምንጨነቀው ለአንተ ነው። ግን አንዳንድ ነገሮች ደስተኛ እንሆናለን። ያው ምን አለ መሰለህ አንዳንድ ጊዜ የሆነ ዙሪያህም እኮ አንዳንዴ ምን ችግር አለ መሰለህ ዙሪያህም ያሉ ሰዎች የሆነ ደስታን የሚያሳጡ ከሆነ ደስታን የሚነፍጉ ከሆነ ተረዳኸኝ አይደለም? ያመቱ የሆነ ነገር የሚል ከሆነ ደስታህ እየሸሸህ ነው የሚሄደው። ገባ? ያንን ነገር ግን አንተ መቀበል የለብህም። እምቢ ነው ማለት ያለብህ። አሁን አንዳንድ ደግሞ በአሁኑ ሰዓት አንዳንድ ሰዎች አሉ የሆነ ጥሩ ለአንተ ጥሩ መስለው ግን ጥሩ ያልሆኑ ሰዎች አሉ። ለአንተ መልካም እየሰሩ ያሉ መስለው ግን መልካም የማይሰሩልህ ማለት ነው። ምክንያቱም የአንተን ደስታ የማይፈልጉ በፊት ኖርማል በአካል ሲያገኙ በጣም ለአንተ ደስታ የሚጨነቁ ይመስላሉ፣ ግን የማይጨነቁ ሰዎች አሉ። ገባ? እነዛን ሰዎች አንተ ምንድነው ማድረግ ያለብህ? ከህይወት ማስወገድ፣ ቀስ እያልክ ማሸሽ። ገብቶሃል? አንተ እኔ መደሰት አለብኝ ለራስህ ነው መንገር ያለው። እኔ መደሰት አለብኝ። ለምንድን ነው ልጅን ስታይ የምታለቅሰው? ለምን? ገባ? በቃ ቢሆን መልካም ነበር። አብራችሁ ከሩታ ጋር ልጃችሁን ብታሳድጉ በፍቅር ቤት ውስጥ አዲስ ሲል ብታየው ደስ ይል ነበረ። ግን አልሆነም። ፈጣሪ ነገ ምን እንደሚያመጣ እናውቅን። ተስማሙም ሊሆን ይችላል። እንዲሁም ልጅን ሁለታችሁም እንደዚህ ተባብራችሁ ልታሳድጉ ትችላላችሁ። ስለዛ ከዛሬ በኋላ እንደዛ አድርጎ ወንድሜ አትጨነቅብኝ። ብዙ ከአንተ የምንጠብቀው ነገር አለ። ዙሪያ ብዙ ሰዎች በአንተ እንዳሉ አውቃለሁ። ለብዙ ሰዎች እንደምትተርፍም አውቃለሁ። ነገም ብዙ ህልምም እንዳለ ብዙ መስራት የምትፈልገውም ነገር እንዳለ ነግረኸኛል። ያንንም ነገር ማሳካት የምችለው ግን አንተ ደህና ስትሆን ነው። በቃ የማይሆነውን ነገር እያስወገድ አንተ እኔ ደህና ነኝ እያልክ ለራስህ ንገረው። በርታልኝ ወንድሜ፣ ጠንክር። አይ ክፋ ደግሞ ደስታ